እንወያይ። ጤና ይስጥልን። ባሳለፍነው ሳምንት መጀመሪያ በኢትዮጵያ ጠቅላላ ምርጫ ተካሂዷል። ግንቦት 24 ቀን 2018 ዓ.ም ለተካሄደው ለሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ብሔራዊ ምርጫ ቦርድ ይፋ አድርጓል። ከነዚህም ውስጥ 40 ሚሊዮን መራጮች ድምፅ መስጠታቸውን የቦርዱ ዋና ሰብሳቢ ተናግረዋል። በዘንድሮ ምርጫ የ42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ በአጠቃላይ 10438 እጩዎች እንደሚወዳደሩ ምርጫ ቦርድ ቀደም ብሎ አስታውቆ ነበር። ከነዚህም መካከል 80ዎቹ እጩዎች የግል ተወዳዳሪዎች ናቸው። በሳምንቱ መጀመሪያ በተካሄደው በዚህ ምርጫ የትግራይ ክልልን ሳይጨምር በ11 ክልሎችና 2 ከተሞች ምርጫ የተካሄደ ሲሆን ብሔራዊ ምርጫ ቦርድ ያወጣው መረጃ 143 የምርጫ ጣቢያዎች ላይ ምርጫ አልተካሄደም። በሂደቱም ከግንቦት 25 ቀን ጀምሮ የድምፅ ቆጠራ ምዕራፍ ሲሆን ጊዜያዊ የምርጫ ውጤት በየምርጫ ጣቢያዎቹ በመለጠፍ ላይ ይገኛል። በቦርዱ የጊዜ ሰሌዳ መሰረት ይፋዊ የምርጫ ውጤት ሰኔ 4 ቀን 2018 ዓ.ም ይገለጻል ተብሎ ይጠበቃል። በዛሬው የንዋይ ዝግጅት ቅድመ ምርጫ፣ የምርጫ ዕለትና ድህረ ምርጫን በሚመለከት ሰባተኛውን ጠቅላላ ምርጫ ከዘገቡ የዶይቼ ቬለ ጋዜጠኞች ጋር እንድንነጋገር አራቱን ጋብዘናል። ጋዜጠኛ ነጋሽ መሐመድ በአዲስ አበባ አካባቢ ምርጫ ሲዘግብ ቆይቷል። ጋዜጠኛ ሸዋንግዛው ወጋየሁ ሐዋሳ ከደቡብ፣ ጋዜጠኛ ታምራት ዲንሳ ኦሮሚያ ጅማ አካባቢ ምርጫ ሲዘግብ ቆይቷል። ጋዜጠኛ ኢሳያስ ገላው ከአማራ ክልል ደሴ ምርጫውን ሲዘግቡ የቆዩ ጋዜጠኞች ናቸው። ባልደረቦቼ አመሰግናለሁ። እኛም እናመሰግናለን። በተለይ ነጋሽ ከሩቅ ከመንገድ መጥተህ እንደደከመህ ስለሆነ ወደ ስራ ያስገባንህ በተለየ ሁኔታ አንተን አመሰግናለሁ። ነጋሽ ባለፈው ምርጫም ዘግበሃል። አሁንም እዛው አዲስ አበባ ነበርክና እንደው ምን ይመስል ነበር? ካለፈው ምርጫም ጋር እንደው ሲነጻጸር በሂደቱ ላይ ለየት ያሉ ያጋጠሙ ያየሃቸው የምርጫ ዋዜማውም የዕለት ዕለትም እንደው ምን ይመስል ነበረ ዝግጅቱ? በዚህኛው ምርጫ የአዲስ አበባ የገባ ነው የኢድ ቀን ነው። በ27 በግሪጎሪያኑ አቆጣጠር እና የገባ ነው። ከማግስቱ ጀምሮ ደግሞ የጥሞና ጊዜ ነበረ። የጥሞና ጊዜ ማለት የምርጫ ቅስቀሳ የለም። የፖለቲካ ፓርቲዎች ይሁን ደጋፊዎቻቸው ይሆኑ ወይም ደግሞ የነሱ ተወካዮች በአደባባይ የሚያደርጉት ነገር ክልክል ነበረ። በዚህ ምክንያት ከምርጫ በፊት ወይም ድምፅ ከመሰጠቱ በፊት ያለውን የተፎካካሪ ወይም የተወዳዳሪዎች እንቅስቃሴን ለማየት እድል አላገኘሁም። አዲስ አበባ በጣም ቀዝቃዛ ነበረ። እንቅስቃሴ ሌላው መደበኛ የሚባለው እንቅስቃሴ ሁሉ ከወትሮ በጣም ቀዝቀዝ ያለ ነበረ በፊት ከማውቀው አዲስ አበባ። እርግጥ ነው ማታ ማታ በየጭፈራ ቤቶቹ ምናምን አለ። ከዛ ውጪ ምናልባት ብዙ የታዘብኩት ኳስ ጨዋታ ነበረ። አንድ የፈረንሳይና አንድ የእንግሊዝ ቡድናት አርሴናልና ፓሪስ ሴን ጀርሜን የሚባሉት ቡድናት ግጥሚያ፣ እሱም በተመለከተ ሁለት አይነት ነገሮች አሉ። ከዛ በፊትም እንደዚሁ አርሴናል ከሆነ ቡድን ጋር ተጫውቶ እኔ አልነበርኩም፣ ብዙ ግርግር ነበር አሉ። ይሄኛውም ግጥሚያ ላይ ተመሳሳይ ነገር እንዳይፈጠር የጸጥታ ቁጥጥሩ ጠንከር ያለ ነበር። በተለይ ይሄ ከቤት ውጪ ወንበርና ጠረጴዛ አውጥተው ትላልቅ የቴሌቪዥን ስክሪን ሰቅለው ደንበኞቻቸውን የሚያስተናግዱ እንደ ቡና ቤት፣ ሻይ ቤት የመሳሰሉ ነገሮች ሆቴሎች እሱን እንዳያደርጉ ተከልክለው፣ በዛ ምክንያት እንዲያውም የቀነሰ ነው ያየሁት እና እንቅስቃሴ ከነበረ እሱ አይነት እንቅስቃሴ ነው የነበረው። ምርጫ ጣቢያዎችንም እየዞርኩ አይቻለሁ። አሁን ይሄን ሁሉም ምለው እንግዲህ እስከ ድምፅ መስጫው ዕለት ድረስ ነው እና በብዛት የፖሊሶች እንቅስቃሴ አለ፣ ግን ጭር ያለ ነበረ። የድምፅ መስጫው ቀን ያው የድምፅ መስጫ ቀን ነው። የሱም ቀንም በዓል ነው። ከተማ ውስጥ እንቅስቃሴ የለም። ነገር ግን በየድምፅ መስጫ ጣቢያዎች በጣም ረጃጅም ሰልፎች ነበሩ። የምርጫ አስፈጻሚዎችም ከቦታ ቦታ ሲሯሯጡና እንዲህ ምርጫውን ምናልባት በሕጉ መሰረት ለማስኬድ ሲጥሩ አይቻለሁኝ። አስተናጋጆችም ነበሩ። የጸጥታ አስከባሪ ቁጥርም አዲስ አበባ ውስጥ ብዙ ነበር። የከተማይቱ ፖሊስ አለ፣ የፌዴራል ፖሊስ የሚባል አለ፣ ደግሞ ደንብ አስከባሪ የሚባሉ አሉ። በፊት ብዙ ማላቃቸው እነሱ ሁሉ በየቦታው ነበሩ። ይሄን ያስተዋልኩት ከስድስተኛው ምርጫ ጋር ሲወዳደር የስድስተኛው ምርጫ ድምጽ ከመሰጠቱ ወይም የጥሞና ጊዜ ከመባሉ በፊት
እዛ ደርሰን ስለነበረ ከተማ ውስጥ የነበሩ የምርጫ እንቅስቃሴዎችን ወይም የምርጫ ዘመቻዎችን በመኪና እየተሳፈሩ ለምሳሌ ያኔ ያስታውሳለሁ የተቃዋሚ ፓርቲዎች እንደ ኢዜማ እዚህ ደግሞ የአዲስ አበባ አካባቢ የነበረ አቶ እስክንድር ይመሩት የነበረው የፖለቲካ ፓርቲ ከተቃዋሚዎች መካከል እነሱ በግልጽ መኪና ደጋፊዎቻቸው ሆነው ከቦታ ቦታ የኢትዮጵያንም ባንዲራ የነሱንም አርማ ይዘው ከቦታ ቦታ እየቀሰቀሱ ሲንቀሳቀሱ አይቼ ነበር። አሁን ያ አይነት ነገር የለም። ቅድም እንዳልኩት የድምጽ መስጫው ዕለትም ባለፈው ጊዜ እንዲህ ደብለቅ ያለ ነገር እንዳለ በግልጽ ይነጋገሩ ስለነበረ መስማት ይቻል ነበር። አሁን ግን ማንን ይምረጥ ማንን አይታወቅም። ግን በአብዛኛው ተሰልፎ መራጩ ወይም ድምጽ የሚሰጠው ሰው በሌላ ርዕስ ላይ ሲነጋገር ነው የሰማሁት። ወይም ስለሚደግፍና ስለሚቃወመው ፓርቲ ብዙ አስተያየት ሲሰጥ አልሰማሁም። የህዝቡን ብዛትስ እንዴት አየኸው? በየምርጫ ጣቢያው የነበረው የተሰለፈው ህዝብ በጣም ብዙ ነው። በዘንድሮው ምርጫ ምናልባት ተከታትላችሁት ከሆነ የአፍሪካ ህብረትና የኢጋድ ታዛቢዎች ቡድንም ትንሽ እንደ ትችት አይነት አስተያየት ከሰጡበት አንዱ ይሄ ነው። ፖሊንግ ስቴሽንስ፣ እነዚህ ድምጽ መስጫ ጣቢያዎች በጣም ብዙ ህዝብ 1000 ነው እንትኑት ምንድነው ያስተናግዳሉ። ከ800 እስከ 1000 ነው የተባለው። ነገር ግን ያ በጣም ብዙ ነው ብለዋል። ማስተናገድ ይችላል የተባለው ራሱ ይሄን ያህል መሆን የለበትም ነው ያሉት። ይሄ ደግሞ ማስተናገድ ይችላል ከተባለው በላይ ነበር ሰልፉ። ስለዚህ የምርጫ ጣቢያዎች መከፋፈል አለባቸው አይነት አስተያየት ሰጥተዋል። እነሱም ሰው በጣም ስለበዛ አዲስ አበባ ብቻ ሳይሆን አይ ቲንክ ሌላ አካባቢም ይመስለኛል። ተከታትላችሁ ከሆነ ሰው ድምጽ ሰጥቶ ስላልጨረሰም ነው እስከ ማታ ድረስ የምርጫው ጊዜ የተራዘመው። ታምራት ይሰማሃል? ይሰማኛል። ታሜ እንግዲህ ከ5 ዓመት በፊት በነበረው 6ኛው ምርጫም ተሳትፈሃል፣ በመዘገቡ ማለቴ ነው። እና ዘንድሮም እንግዲህ እዛው ነህ የ7ኛውን አገር አቀፍ ምርጫ ለመዘገብና በተለይ አንተ ያለህበት የኦሮሚያ ክልል ጠቅላይ ሚኒስትሩም የተወዳደሩበት የጅማ በሻሻ አካባቢ ነው የነበርከው። እንዲሁ አጠቃላይ ተሳትፎው ምን ይመስል ነበር? ድባቡ ምን ይመስል ነበር? የምርጫው ዕለት ለየት ያለ ያጋጠመህስ ነገር ያየኸው የተመለከትከው ምልከታ ምን ይመስላል? አመሰግናለሁ። እንግዲህ እንደ ድል ሆኖ እኔ 3ኛው ጠቅላላ ሀገራዊ ምርጫ ጀምሮ በተለያዩ መገናኛ ብዙሃኖች ውስጥ ይህንኑ የምርጫ ዘገባዎች ሲዘግብ ቆይቻለሁ። ዶቼ ቬለን ከተቀላቀልኩኝ በኋላ ይሄኛው 2ኛዬ ነው። ያው ነጋሽ እንዳለው 6ኛውን ጠቅላላ ሀገራዊ ምርጫ አብረን መጥተን ዘግበናል። ተመሳሳይ ቦታ ነው ያን የነበርኩት። ወደ ጅማ ዞን ነበር የተጓዝኩት እና እንግዲህ የዚህኛው በተለይ የዘንድሮ ብዙ ለየት የሚያደርጋቸው ነገሮች አሉ። ነጋሽ እንደነገረሽ የጥሞና ጊዜ ላይ መምጣታችን የፖለቲካ ፓርቲዎችን እንቅስቃሴ ለመታዘብ እድሉን አላገኘንም። ምን አይነት እንቅስቃሴ ነበራቸው፣ ነፃነቱ ምን ያህል የተጠበቀ ነበር የሚሉትን ነገሮች ለማግኘት ምስሉን ለማግኘት አልቻልንም፣ ያው የጥሞና ጊዜ ስለነበረ። ከዛ ባሻገር ግን የድምፅ አሰጣጡን ዕለት በሻሻ ነበርኩኝ፣ ጠቅላይ ሚኒስትሩ ድምፅ በሚሰጡበት ስፍራ ማለት ነው። እንግዲህ አንድ ለየት ያለ ነገር ያገኘው ከአሁን በፊት በ5ኛው ጠቅላላ ምርጫው ወቅት ጠቅላይ ሚኒስትሩ በከፍተኛ የጸጥታ አጀብ ታጅቦ ነበረ ወደ ድምፅ መስጫ ስፍራ የመጡት። አሁን ግን በዕለቱ ነበርም ከአዲስ አበባ ተነስተው ወደ ድምፅ መስጫ ስፍራ የመጡት። አሁን የተመለከትኩት ምንድን ነው፣ ቀደም ብለው ድምፅ መስጫ ስፍራ ወይም ደግሞ ወደ ትውልድ ቀበሌያቸው ቀደም ብለው ነበር የመጡት። ከመጡ በኋላ ግን ወደ ድምፅ መስጫ ቦታ ሲመጡም እንዲሁ ቀለል ባለ ሁኔታ ነበር የመጡት። የጸጥታ አጀብ አላየሁም። ይህንን ማስተዋል ችያለሁ። ከዛ ባሻገር ግን አጠቃላይ የምርጫውን ድባብ በተመለከተ እውነት ለመናገር በጣም አስጨናቂ ነበር። ምክንያቱም አንደኛ የነዳጅ እጥረት የፈጠረው የእንቅስቃሴ መገደብ በህዝቡ ላይ ትንሽ ተጽዕኖ ፈጥሮበታል። ሁለተኛ የምርጫው ዕለት ያው በዚህ ምርጫ ምክንያት እንቅስቃሴ ተገድቦ ነው የዋለው። እነዚህ ነገሮች ተደማምረው ትንሽ ውጥረት ያለ አስመስሎበታል። ከዛ ባሻገር ግን እኔ ጅማ ከተማ ነበር አድሬ ወደ በሻሻ ሄድኩት። በጅማ ከተማ ውስጥ የነበረውን የምርጫ ድባብ ተመልክቼ አጋሩን አልፌ በሻሻ እስክደርስ ድረስ ህዝቡ በነቂስ ማለዳ ከ12 ሰዓት በፊት አንዳንዶቹ እንደውም እንደነገሩኝ ከሆነ ሰልፍ ለማግኘት ቀደም ብሎ 10 ሰዓት ሁሉ የወጡ ሰዎች እንዳሉ ተረድቻለሁ። ምክንያቱ ግን በጣም ሰው ድምፅ እንዲሰጥ፣ እንዲመርጥ፣ ምርጫ ላይ እንዲሳተፍ በጣም ከፍተኛውን አስተዳደራዊ ስራ መሰራቱን ተረድቻለሁ። ህዝብ ባሻገር ቀኑን ሙሉ ፀሐይ ላይ ውለው እስከ ምሽት 6 ሰዓት ድረስ በተመሳሳይ መልኩ በዛ አይነት መልኩ መሄዱን ተረድቻለሁ። ትንሽ ከ6ኛው
ሀገራዊ ምርጫም በብዙ መልኩ ይመሳሰላል። ነገር ግን አሁን በነገርኩሽ እነዚህ ኢኮኖሚያዊ ጫናው፣ የእንቅስቃሴ ገደቡ፣ እነዚህ ነገሮች ተደማምረው ህዝቡ ላይ ትንሽ ተጽዕኖ የፈጠሩበትን ሁኔታ ነው መረዳት የቻልኩት። ኢሳያስ እንግዲህ አንተ የአማራ ክልል ባለው የደሴ ምርጫ ክልል አካባቢ ነው ስትዘግብ የነበረውና ምርጫውን እንግዲህ የአማራ ክልል ያው የጸጥታ ችግር ያለበት ክልል ነው። በዛ ሰሞንም በክልሉ የሚንቀሳቀሰው የፋኖ ታጣቂ ኃይል የእንቅስቃሴ ገደብ በተለይ ተሽከርካሪዎችንም አውጆ ነበርና እንዲያው አጠቃላይ የነበረው ድባብ የምርጫው ዕለት የምርጫው ዋዜማ የነበሩ እንደው እንቅስቃሴዎች ምን ይመስሉ ነበር? ምን የተለየ ነገር ታዘብክ? እንግዲህ በአማራ ክልል አካባቢ በነበረው ምርጫ ላይ በዚህ በሰባተኛው ሀገር አቀፍ ምርጫ ላይ ከቅድመ ምርጫው ጀምሮ ትንሽ የሚያጨናንቅ ነገር፣ ትንሽ ከበድ የሚሉ ነገሮች ነበሩት። ቅድመ ምርጫው ላይ ከቅስቀሳው ጀምሮ ሰፋ ባለ መልኩ ገዢ ፓርቲ በስፋት የሚቀሰቀስበት፣ ተፎካካሪ ፓርቲዎች ደግሞ ከምርጫው የጥሞና ጊዜው ሊጀመረው 2 ቀን 3 ቀን እስኪቀር ድረስ በሚወዳደሩ ቦታ ያሉ ማህበረሰቦች ጭራሽ የማያውቋቸው ቅስቀሳ ሲያደርጉ የማናስተውልበት ሁኔታ ነበር የነበረው እና ቅድመ ምርጫ ላይ ማህበረሰቡም ማንን ነው የሚመርጠው፣ የተለየ አማራጭ አለኝ ወይ፣ የትኛውን ፓርቲ የመምረጥ እድል አለኝ የሚለው ነገር ላይ በጣም ስብስብ ነገር ነበር እና በርካቶች ከገዢው ፓርቲ ውጭ ማንን እንደሚመርጡ ሁሉ እርግጠኛ ሆነው መናገር የሚያስችሉበት ሁኔታ ነበር የነበረው። በተለይ ከከተማዎቹ ወጣ ስንል ወደ ገጠሮች አካባቢ ያለውን ሁኔታ ስንመለከተው ብዙ ሌሎች የፖለቲካ አማራጭ ሀሳቦችን ይዘው የሚመጡ ፓርቲዎች ባለመኖራቸው ማህበረሰቡ በከፍተኛ ሁኔታ የተቸገረበት ነገር ነበር የነበረው። እንግዲህ ቅድመ ምርጫ ላይ ቀደም ሲል አንቺም እንደገለጽሽው የጉዞ እገዳ ተጥሎ ነበር በአማራ ፋኖ በኩል ማለት ነው። ከዛ ጋር ተያይዞ መንገዶች ተዘግተዋል፣ የንግድ እንቅስቃሴ ተስተጓጉለዋል። ምንም በአማራ ክልል በሚገኙ ዋና ዋና ከተሞች ላይ እንቅስቃሴው ብዙ ደማቅ ካለመሆኑ ጋር ተያይዞ የበርካታ ነጋዴዎች የንግድ እንቅስቃሴያቸው እንደተዘጋባቸው ይናገሩ ነበር እና በከተሞች ላይ የምናየውም የሰዎች እንቅስቃሴ የተገደበ ነበር። ሰዎች ከቤታቸው ወጥተው ራቅ ወዳለ ቦታ የመሄድ እድላቸው በጣም የጠበበ ስለነበር፣ ትራንስፖርት ስለማይገኝ፣ ከዚህ ከነዳጅ እጥረት ጋር ተያይዞ የትራንስፖርት ዋጋ መናር ስለነበረ በከፍተኛ ደረጃ የሚያጨናንቅ ነገር ነበረ ቅድመ ምርጫው ላይ ስንመለከተው የነበረው። ከዚያም በኋላ እንግዲህ በርካታ የጸጥታ ኃይሎች ነበሩ። ቅድመ ምርጫውም ላይ የቁሳቁሶችን ወደ ተለያዩ የምርጫ ጣቢያዎች በማጓጓዝ ሂደት ላይ የፖሊስ ኃይል፣ የአማራ ክልል ፖሊስ ኃይል እንደዚሁም ደግሞ የከተማው ሚኒሻዎች ይህን የጸጥታ ስራ ይሰሩ ነበር እና ሰፋ ባለመልኩ የጸጥታ ቁጥጥሩ የተጠናከረበት ሁኔታ እንደነበረ ነው ማየት የቻልኩት ቅድመ ምርጫው ላይ። ምርጫውም ላይ በተለያዩ የምርጫ ቦታዎች ላይ ረዣዥም ሰልፎች፣ በጣም ረዣዥም ሰልፎች እስከ ምሽት 6 ድረስ የዘለቁ ሰልፎችን ነበር መመልከት የቻልኩት። አንዳንድ ቦታዎች ላይ መራጩ ወደ ምርጫ ጣቢያ ሲመጣ ማረፊያ መጠለያ ቦታ ስለሌለው ድንኳን፣ ሌሎች ነገሮች የተዘጋጁ ካለመኖራቸው ጋር የተነሳ ፀሐይ ላይ ቁጭ በጣም ከፍተኛ የሆነ ፀሐይ ነበር በምርጫው ዕለትና መማረርን ጭምር መራጩ ማህበረሰብ ወደ ምርጫ ጣቢያ ሲመጣ መማረርን ጭምር ይታይበት ነበር እና እሱ ተጨምሮ በጣም ረዘም ያለ ጊዜ ሰው ምርጫ ምርጥ አድርጎታል ማለት ይቻላል። ከዛ ውጭ እንግዲህ በምርጫው ዕለትም ቁጥራቸው በርከት ያሉ የጸጥታ ኃይሎች በከተማ ውስጥ ሲንቀሳቀሱ ነበር። ፍጹም ጸጥታ የነገሰበት ከተማ ነበር የሚመስለው። እኔ የነበርኩት ደሴ ከተማ ሆኜ ነበር ዘገባዎችን ሲሰራ የነበረው። እንደ ምርጫ የሚንቀሳቀሱ ሰዎች ብቻ ናቸው ያሉት። የታክሲ እንቅስቃሴ የለም፣ የህዝብ የትራንስፖርት እንቅስቃሴ የለም፣ የንግድ መኪኖችም አይንቀሳቀሱም። የሚንቀሳቀሱት የከተማ አውቶቡስ ባሶች፣ በመንግስት የተፈቀደላቸው የከተማ አውቶቡስ ባሶች ናቸው ለማህበረሰቡ አገልግሎት የሚሰጡት። ከዛ ውጭ የንግድ ድርጅቶች ሙሉ በሙሉ ማለት ይቻላል ዝግ ናቸው። ሆቴሎች፣ ሆስፒታሎች፣ ፋርማሲዎች እነዚህ ናቸው ክፍቱ ነው አገልግሎት እየሰጡ የነበረው። ሌላው ሰጥረጫ ነበር እና ከምርጫ በተጨማሪ የሆነ ጭንቅ የሚል ነገር የምታየው ነገር ጸጥ ያለ ነገር ነበርና ትንሽ የሚያስፈራ ነገር ነበረው። ከምርጫው በኋላ ግን ሙሉ በሙሉ ወደ ነበረበት መመለስ የቻለ ነገር ቢሆንም እና በምርጫው አጠቃላይ ሂደት ላይ የነበረው ነገር ይሄ ነው። በአጋጣሚ በ6ኛው ሀገር አቀፍ ምርጫ ላይ እኔ ሌላ ቦታ እየሰራው ሰሜን ወሎ አካባቢ ነበር ስራ የነበረው እና የዛኔም በህወሓትና በፌዴራል መንግስቱ መካከል የነበረ ሰጣገባ ነበር። ከዛ ጋር ተያይዞ እዛ አካባቢ የነበረው በጣም ከፍተኛ ነበርና አሁንም የተመለከትኩት እንደዚህ አይነት ነገር ነበር። ከዚህ ከገዳው ጋር ተያይዞ ከትራንስፖርት ገዳው ጋር ተያይዞ በርካታዎች መንገድ ላይ የቆሙበት፣ ክልሉ ላይ አሽከርካሪዎች ከቦታቸው ወጥተው በመንገድ ላይ ያደሩበት ሁኔታ፣ ወደ ቤታቸው ያልተመለሱበት ሁኔታ ያለው እና ምርጫው በዚህ መልኩ ነበር አማራ ክልል ላይ ያለፈው።
እንደው የተቋረጠባቸውም አካባቢዎች ነበሩ በጸጥታ ምክንያትና ምርጫ ቦርድም ያነሳቸው እንደው እዛ ላይስ የነበረ እይታ እና ምልከታ ምን ነበረ? እንግዲህ ምርጫ ቦርድ ካነሳቸው ቦታዎች መካከል የኩታበር ወረዳ ነው አንዱ ተቋረጠ ተብሎ ተጠቅሶ የነበረው። ለእኔም ቅርብ ስለነበረ ወረዳው ለደሴ ከተማ ቅርብ ስለነበረ የአካባቢውን መሄድ እንኳን ባይችል የአካባቢውን ምርጫ አስተባባሪ ያናግራቸው ነበርና እሳቸው ምንድን ነው ያሉት 30 ደቂቃ 40 ደቂቃ አካባቢ የተወሰነ ተኩስ ነበር። በዛ ምክንያት ምርጫ ተቋርጦ ነበር። እንደገና ግን ከዛ በኋላ መቀጠል ችለዋል የሚል ምላሽ ነው የሰጡኝ። ያው ቦታው ላይ ሄጄ ግን ይህን ነገር መመልከት አልቻልኩም። እኔ ትንሽ ራቅ ያለ ቦታውን ቅርብም ቢሆን ትንሽ አስቸጋሪ ቦታ ስለሆነ ወደዛ መሄድ አልቻልኩም። ሌላም መልኩ ደግሞ የተፎካካሪ ፓርቲዎች ተወካዮች እንደዚሁ እኔ ጋር ደውለው ሀሳባቸውን የሰጡኝ ነበር። እንደ ወግድ ያለ ቦታ አስቸጋሪ ሁኔታ ላይ ያለ ነው፣ ምርጫ መካሄድ የሚችልበት ሁኔታ አይደለም የሚል ሀሳባቸውን ሰጥተው ነበር። ግን መጨረሻ ላይ ደግሞ ምርጫው ሙሉ በሙሉ ሙሉ ቀን እንደተካሄደ ያረጋገጡበት ሁኔታ ነው ያለው እዛ አካባቢና የነበረው ሁኔታ ይሄ ነው። እሺ ሸዋንግዛው እንግዲህ ከሐዋሳ አካባቢ ነበረ እና የምርጫውን ዋዜማም የዕለት ዕለትም ስትዘግብ የነበረውና የአንተስ እዛ አካባቢ የነበረው ምልከታ ምን ይመስላል? መልካም አመሰግናለሁ ፀሐይ። ሁላችሁንም ባልደረቦችን ሰላም ብያለሁ በያላችሁበት። እንግዲህ 7ኛው ጠቅላላ ምርጫን በተመለከተ ከቅድመ ምርጫ ቅስቀሳ ጀምሮ ያለው ሂደት ለማየት ሞክሬያለሁ። በተለይ በሲዳማ፣ በደቡብ ኢትዮጵያ ህዝቦች እና በማዕከላዊ ኢትዮጵያ ክልሎች በሶስቱ ክልሎች የነበረው የቅድመ ምርጫ እንቅስቃሴ ጥሩ የሚባል አይነት ነው በእኔ እይታ ማለት ነው። ሐዋሳን ጨምሮ በወላይታ ሶዶ፣ በአርባ ምንጭ፣ ሆሳናን በመሳሰሉ ከተሞች ገዢውም ሆነ ተፎካካሪ ፓርቲዎች የጎዳና ላይ ቅስቀሳዎችን አድርገዋል። ግን ደግሞ በዚያው ልክ እንቅፋቶች አጋጥመውናል ብለው ያነሱ ፓርቲዎችም ነበሩ። ለአብነት ያህል የዚህ የጎጎት ለጉራጌና አንድነት ፍትህ ፓርቲ ምንድን ያለው ቀን ቀን እኛ የእጩዎቻችንን ፖስተር እንለጥፋለን፣ ማታ ደግሞ በዘመቻ ተገንጥለው ተነስተው ያድራሉ የሚል አቤቱታ አንስቶ የነበረበት ሁኔታ ነው ያለው። ከቅድመ ምርጫ ቅስቀሳ ጋር ተያይዞ ፓርቲው እንግዲህ ይህን መግለጫ አውጥቶበታል። እንዲሁም ለብሔራዊ ምርጫ ቦርድ ቅሬታውንም በደብዳቤ አስገብቷል። እንግዲህ እነኚህን ከመሳሰሉ ቅሬታዎች በስተቀር በሶስቱም ክልሎች ጥሩ ሊባል የሚችል የቅስቀሳ ሂደት ነው የነበረው ማለት ይቻላል። ከዚህ በተረፈ በብሔራዊና በክልል የመገናኛ ብዙሃን ድርጅቶች አማካኝነት የተዘጋጁ የክርክር መድረኮች ነበሩ። ሁላችንም እንደምናውቀው እነሱም ቢሆኑ በተለይ ተፎካካሪ ፓርቲዎች አማራጭ ሀሳቦቻቸውን ወደ ህዝቡ ለማድረስ ምቹ እድል የፈጠረበት ሁኔታ ተደርጎ ሊወሰድ ይችላል እና የቅድመ ምርጫው እንቅስቃሴ በእኔ እይታ ጥሩ ሂደት ነበረው። ምክንያቱም በጎዳና ላይ ቀስቅሰዋል፣ በመገናኛ ብዙሃንም ተከራክረዋል፣ ሀሳቦቻቸውን የመሸጥ እድል አግኝተዋል ማለት ይቻላል። የድምፅ መስጫ ቀንን በተመለከተ ግን በሶስቱም ክልሎች ያን ያህል ያጋጠመ የጎላ ችግር የለም። በአብዛኞቹ አካባቢዎች መራጮች ድምጻቸውን ሰጥተው በጊዜ ወደ ቤት የተመለሱበት ሁኔታ ነው ያለው እንዳየሁት። ነገር ግን በአንዳንድ አካባቢዎች መራጮች ዘግይተው በተለይ ወደ ገጠር አካባቢ ዘግይተው ወደ ምርጫ ጣቢያ በመሄዳቸው ረጃጅም ሰልፎች ታይተው ነበር። ነገር ግን ቦርዱ ተጨማሪ የድምፅ መስጫ ሰዓት አራዝሞ ነበር ወዲያውኑ እንደምታውቁት። ቀሪዎቹም ድምጻቸውን እንዲሰጡ ሆኗል ማለት ነው እና በአጠቃላይ ጥሩ የሚባል አይነት ነው። ከባለፈው የ6ኛው ምርጫ ጋር ሲነጻጸርም በመራጭ ቁጥር ጥሩ የተሻለ ሂደት ነበረው ማለት እችላለሁ በእኔ እይታ። እንግዲህ ያው ሰዓታችን አጭርም ስለሆነ ወደ ድረ ምርጫው መተን ውይይታችንን እንድንቋጨው ነጋሽ ወደ አንተ ልምጣና እንግዲህ የምርጫውን ዋዜማና ዕለት አይተናል ምን ይመስል እንደነበር ድባቡ። ከምርጫው ማግስት እንግዲህ ውጤትም እየተለጠፈ ነው። የተለያዩ ድርጅቶችም የተለያዩ አካላትም በምርጫው ላይ መግለጫ አውጥተዋል። አንዳንዶቹ ሰላማዊ ብለው፣ አንዳንዶቹ ደግሞ ምርጫውን ውጤትን ብናገኝ ፓርላማ አንገባም የሚሉ እንደ ትብብር ለኢትዮጵያ አንድነት የሚባለው ምርጫውን እንደውም የጨረባ የሚልም ነገር ሁሉ እንትን ብለዋልና እንግዲህ ነቀፋም ድጋፍም አለው። እንደው አጠቃላይ የነበረው እንከን ምን ይመስል ነበረ? ከሱ ጋር አያይዘህም እንደው የትግራይ ክልል ላለፉት 10 ዓመታትም አልተካሄደበትም። እስቲ እሱን አያይዘህ ድረ ምርጫውንና አጠቃላይ ሂደቱን። አጠቃላይ ሂደቱ የ2021 ምርጫ ትግራይ ውስጥ ጦርነት እየተደረገ የተካሄደ ምርጫ ነበረ። የአሁኑ ምርጫ ግን ኦሮሚያም የተወሰኑ አካባቢዎች፣ አማራም እንዲሁ የተወሰኑ አካባቢዎች ግጭቶችና ጦርነቶች፣ ማስጠንቀቂያዎች ጭምር፣ ግድያዎች ጭምር
እየሰማን የተደረገ ምርጫ ነው። ድምጽ ከመሰጠቱ 2 ቀን ወይም 1 ቀን ቀደም ብሎ ከመተሐራና ዊልንጭቲ መካከል ዳት ሚንስ ከአዲስ አበባ 200 ምናምን ኪሎ ሜትር ወደ ምስራቅ ርቀት ላይ ሰዎች መኪና ታግቶ ወይም ቆሞ ሰዎች ገለዋል በታጣቂዎች። ይሄ በቅርብ የራሴ ሰዎች የነገሩኝ ነው፣ ቤተሰቦች የነገሩኝ ነው። እንደዚሁ ጎሃ ጽዮን የሚባለው በሌላኛው አቅጣጫ እንዲሁ ሰዎች ተገለዋል። አርሲ ውስጥም ሰዎች መገደላቸው እየተዘገበ ነው። ስለዚህ ይሄ ምርጫ 2021 ከነበረው ጋር ስናድረው ፍጹም የጸጥታ ስጋት ያጠላበት ምርጫ ነበረ። የጸጥታ ስጋት ብቻ ሳይሆን ጸጥታው ራሱ የታወከ ነበረ በብዙ አካባቢዎች። ትግራይ በፖለቲካ ውዝግብ ምክንያት 38ቱም የምርጫ ክልሎች ምርጫ ድምፅ አልተሰጠም፣ ምርጫ አልተደረገም። አማራ ክልል ቢያንስ ምርጫ ቦርድ በይፋ እንዳስታወቀው በ8 የምርጫ ክልሎች ድምፅ አልተሰጠም። ስለዚህ 46 የምክር ቤት እንደራሴዎች ቢያንስ በሚቀጥለው የፌዴራል ምክር ቤት ውስጥ አይወከሉም፣ የሉም ማለት ነው። ትግራይ 100%፣ አማራ ደግሞ ቢያንስ 8። ከዛ ውጪ የነበሩ የፖለቲካ ተፎካካሪ ወይም በአዲስ አበባ ተፎካካሪ ነው ስለሚባል ነው እኔ ተቃዋሚ ነው ትክክለኛ ስማቸው ብዬ ነው የማስበው። የተቃዋሚ ፓርቲዎች በአጠቃላይ 42 ፓርቲዎች ናቸው ነው የተባሉ። ብዙ የተቃዋሚ ናቸው የሚባሉ ፓርቲዎች አሉ። ነገር ግን ተቃዋሚ ፓርቲዎች በሁለት መንገድ የሚታዩ ነው። አንደኛው ተቃዋሚ አማራጭ ፖሊሲ ያለኝ ብሎ ገዢውን ፓርቲ ለመፎካከር የሚቀርብ አይነት ተቃዋሚ ነው ትራዲሽናሊ እኛ የምናውቀው። ሌላኛው ተቃዋሚ ፓርቲ ደግሞ በአንድ በኩል የመንግስት የሚኒስትሮች ምክር ቤት ውስጥ ተሳታፊ ነው። የመንግስትን ፖሊሲ ወይም የገዢውን ፓርቲ ፖሊሲ ያስፈጽማል። ምናልባት አሁን ሸዋን ግዛው እንደገለጸው ደግሞ ማታ ደግሞ ተቃዋሚ ሊሆን ይችላል። ወይም ተቃዋሚ ፓርቲ የሚል ደግሞ ኦፊስ ጽህፈት ቤት አለው እና 41 42 ስንል እነዚህን ሁሉ የሚጨምር ነው። ሌሎቹ ፓርቲዎች ደግሞ የተሳተፉት በዚህ ምርጫ ካልተሳተፉ ለሁለተኛ ጊዜ አልተሳተፉም ስለሚባል በምርጫ ቦርድ ደንብ መሰረት ፍቃዳቸው የፖለቲካ ፓርቲነት ፍቃዳቸው ስለሚወሰድባቸው ነው። እንደ ኦሮሞ ፌዴራል ኮንግረስ ለምሳሌ በጣም በኦሮሚያ ክልል ከፍተኛ ተጽዕኖ የነበረው የፖለቲካ ፓርቲ ነው። ከ97 የምርጫ ጊዜ በተለይ ጎልቶ የታየ ነው። የኦሮሞ ነጻነት ግንባርም በዚሁ ሂሳብ ነው የገባው። ኦሮሞ ፌዴራል ኮንግረስ ጋር ሲተያይ የኦሮሞ ነጻነት ግንባር ወደ 128 እጩዎችን ስላቀረበ በብዙ አካባቢዎች ተፎካክሯል። የእነሱን ሰዎች አነጋግሬ እንዲያውም የወደፊት አጀንዳችን ከገባን ፓርላማ የወደፊት አጀንዳችን የሚሆነው አንደኛው አጀንዳችን ጸጥታ፣ የሀገሪቱ ሰላምና ጸጥታ ነው የሚል ነገር አንስተዋል። ስለዚህ ምርጫው የተደረገው ሰላምና ጸጥታ፣ ሰላምና መረጋጋት በጣም በደፈረሰበት ሰዓት ነው። በአብዛኛው የኢትዮጵያ ክልል አዲስ አበባ ላለ ሰውና አዲስ አበባ ውስጥ ይሄ ነገር ላይሰማ ይችላል። ግን ላይሰማ ማለት ጫናው፣ ፔኑ፣ ህመሙ ላይደርስበት ይችላል። ነገር ግን ኢትዮጵያ በሰላማዊ ሁኔታ ውስጥ ሆና ነው ይሄን ምርጫ ያደረገችው ማለት ትንሽ ይከብዳል። ታዛቢዎችም ይሄንን አሳስበዋል። ችግሮችን ማለት የሴኩሪቲ የጸጥታ ችግርን ለማስወገድ ተቃዋሚ ሆኑ ጫካ የገቡ ሆኑ የፖለቲካ አጀንዳ አለን የሚሉ እንዲወያዩ ከገዢው መደብም እንዲነጋገር እንዲደራደር አድርገዋል። ስለዚህ የዘንድሮ ምርጫ ከፍተኛ የሆነ የጸጥታ ስጋትና ጫና ያለበት ነበረ። በዚህ ኮንቴክስት ነው ምርጫውን ሰላማዊ ነው ወይም ደግሞ ሰዎች በረጃጅም ሰልፍ ተሰልፈዋል ምናምን የምንለው በዚህ ኮንቴክስት ነው እና ይሄንን ማወቅ ያለብን ይመስለኛል። የታዛቢ ነገር አንስተ ስለነበረ በዛው እንድትገልጸው ብዬ ነው። እንግዲህ በዘንድሮ ምርጫ ብዙም ዓለም አቀፍ ታዛቢዎች አልመጡም። የአውሮፓ ህብረት ሁልጊዜ እንደሚታዘብ ነበረ። በዘንድሮ ምርጫ አልመጣም። የአፍሪካ ህብረትና ኢጋድ ብቻ ናቸው የነበሩትና እንደው እሱ ያጎደለው ነገር አለ ብለህ ታስባለህ? እሱም አንድ የተለየ ነገር ስለሆነ ብዙ ነገር አጉድሏል። ብዙ ነገር ማለት አንድ ታዛቢና የዕለቱን ብቻ የሚያይ ተብሎ ደግሞ በሁለት ይከፈላል። ታዛቢ የምርጫውን ሂደት ቮቲንግ ዴይ ታዛቢና የድምፅ መስጫ ቀን ታዛቢና የምርጫ ታዛቢ ተብሎ ይከፋፈላል። ለማንኛውም የኢጋድ እዛ ያሉ ባለስልጣኖችን በግል ከማይክሮፎን ውጭ የማነጋገር እድል አጋሪ ነበር። ያሰማራቸው 26 ታዛቢዎች የዛ አይነት ናቸው። ድምፅ መስጫውን ቀን ብቻ እንዲከታተሉ እንጂ ከዛ በፊት ያለውን
ብዙ አይከታተሉም ነበር። የአፍሪካ ህብረት ከዚህ ትንሽ ሰፋ አድርጎ ከዛ በፊት ከድምፅ መስጫው ቀን በፊት የነበሩትን ምናልባት እንደኛ በጥሞና ጊዜ ነው የጀመረው መሰለኝ። የአፍሪካ ህብረትም ያንን ታዝበዋል ማለት የአውሮፓ ህብረት ወይም የዩናይትድ ስቴትስ ወይም የሌላ ሀገር ታዛቢ ቢኖር ወይም ባይኖር ምርጫውን የበለጠ ዲሞክራቲክ ያደርገዋል፣ የበለጠ ደግሞ አንዲሞክራቲክ ያደርገዋል የሚል መከራከሪያ የለኝም። ቢኖሩ ግን እኛ ከምናቅና ከምንሰማቸው ካየናቸው የበለጠ ብዙ ነገሮችን ሊያሳውቁን፣ ሊያስረዱን ለኢትዮጵያ ህዝብ ሊነግሩት ይችሉ ነበረ። የታዩ የጎሉ አይደሉም እንጂ ስህተቶች ብዙ አሉ። አዲስ አበባ ውስጥ ጭምር መኖራቸውን የኢትዮጵያ እነዚህ የህብረት ለምርጫ የሚባለው የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ አሳውቀዋል። ስለዚህ እንደ አውሮፓ ህብረት አይነት ደግሞ ለረጅም ጊዜ የምርጫን ሂደት በመከታተል ልምድ ያላቸው፣ ከኢትዮጵያ ጋር ጥብቅ ቁርኝት ያላቸው፣ ከፍተኛ የበጀት ድጋፍ ሳይቀር የሚያደርጉ ሀገራት ስብስብ ነው ህብረቱ። አሁንም ለምርጫ ቦርድ ከተሰጠው ገንዘብ ውስጥ ብዙውን የሰጡት የህብረቱ አባል ሀገራት ናቸው፣ እንደነ ስፔን አይነት፣ እንደነ አየርላንድ አይነት። ስለዚህ ህብረቱ ታዛቢዎች ቡድን ቢልክ የበለጠ መረጃና በእነሱ ደግሞ በምርጫ ህግና ደንብ መሰረት መነሳት ያለበትን ፋክቶች ወይም እውነቶች ለህዝቡ ያሳውቅ ነበር የሚል እምነት ነበረኝ። ይሄ አልሆነም። የዛ አዲስ አበባ ተቀማጭነታቸው አዲስ አበባ የሆነ ዲፕሎማቶች አይተናል ብለው የጻፉትን አጭር መግለጫ አይቼዋለሁ። ምርጫ ቦርድ ምርጫውን በማስተናገዱ እናመሰግናለን የሚል ነው። ከዛ ውጪ እነሱም ደግሞ የምርጫ ቦርድ ኃላፊዎች ያሉት ታዛቢዎች ሳይሆኑ እንግዶች ተብለው ነው እዛ የቀረቡት። ስለዚህ እንደ ታዛቢ ምናልባት ከፊት ለፊት ከሚታየው ውጭ ያሉ ነገሮችን ጠይቀው አነጋግረው እዛ አንድ ምርጫ ጣቢያ ወይም ክልል ጋር ቁጭ ብለው ለረጅም ጊዜ ያዩትን አይደለም ሪፖርት የሚያደርጉት፣ እንዲሁ እግረ መንገድ የዞሩት ነገር ነው። ስለዚህ የታዛቢዎች መኖር አለመኖር ምርጫውን የበለጠ ዲሞክራቲክ አያደርገውም፣ ያነሰም አያደርገውም። ነገር ግን የበለጠ መረጃ እናገኛለን። ዲሞክራቲክ ወይ አንዲሞክራቲክ፣ ፌር ነው ወይም ፌር አይደለም ለማለት የበለጠ መረጃ ይሰጠን ነበር። ያልሆነም ጸጥታዎች በምርጫው ዕለት ወደ 140 ገደማ የምርጫ ድምፅ መስጫ ጣቢያዎች መታወካቸውን ሰምተናል። በአብዛኛው አማራ ክልል፣ በተረፈ ደግሞ ኦሮሚያ ክልል እንደ አርሲ አካባቢ፣ ከዛ በፊትም በኋላም ግድያዎችም ነበሩ። እነዚህ ችግሮች ያሉበት ምርጫ ነው የዘንድሮው ምርጫ። በማግስቱ ብዙ ድምፅ መስጫ ጣቢያዎችን ለማየት ሞክሬ ነበር። ሞኝ ሆኜ በጠዋት ሄድኩኝ። በጠዋት ሲሄድ ሰዎቹ ገና ግማሹ እንቅልፍ ላይ ሆነው እዛው ድምፅ መስጫ ጣቢያው፣ የተነሱት ደግሞ ካርቶን እያገላበጡ ድምፅ ለመቁጠር ሲንደፋደፉ ነው ያየሁት። አርፍደን ሄድን። አሁንም ድምፅ እየቆጠሩ ነው። ማታ ከምሽቱ 11 ሰዓት ተኩል ላይ ሲሄድ ቆጥረው ያልጨረሱ ጣቢያዎች ነበሩ፣ ወይም ውጤት ያልለጠፉ ጣቢያዎች ነበሩ። ስለዚህ ረጅም ጊዜ ነው የወሰደው አዲስ አበባ ውስጥ የድምፅ ቆጠራው። ኢሳያስ፣ የምርጫ ማግስት ድህረ ምርጫ እንግዲህ ውጤትን በየአካባቢው እየተለጠፈ ነው እና ከዛ በኋላ ያለው ስሜት ምን ይመስላል? ድህረ ምርጫውን ስንመለከት ቀደም ሲል እንደገለጽኩት ከምርጫው ጊዜ ጋር ተያይዞ ከምርጫውን በፊት በነበሩት ጊዜያቶች ማህበረሰቡ ትንሽ የመጨናነቅ ምርጫው እስኪያልፍ ድረስ ትንሽ አለመረጋጋት፣ የጸጥታ ኃይሎች በስፋት ሲንቀሳቀሱ ስለነበር ትንሽ አለመረጋጋት ነበር። በተለይ በምርጫ ዕለት ደግሞ ፍጹም የሆነ የእንቅስቃሴ ገደብ ስለነበር መኪናዎች ስለማይንቀሳቀሱ ሰዎች እንደፈለጉ ይንቀሳቀሳሉ። መኪናዎች ስለማይንቀሳቀሱ ትንሽ መጨናነቅ ነበር እና ልክ የምርጫው ካለቀ በኋላ በማግስቱ ግን ሁሉም ሰው ወደ ዘወትራዊ ስራው ላይ የተመለሰው በነበርኩበት ደሴ ከተማ ምንም አይነት ችግር አልነበረም። ሁሉም ሰው እንደፈለገ ነበር ሲንቀሳቀስ። ከውጤቱ ጋር በተያያዘስ እንደ ውጤቱን እንግዲህ ጊዜያዊ ውጤት እየተለጠፈ ስለነበረ ከእሱ ጋር ተያይዞስ ደሴ ከተማ ላይ የነበሩትን ምሽት እስከ 6 ሰዓት ጊዜ ድረስ ሁሉም ነገር ስለተጠናቀቀ 12 ሰዓት ጊዜ ባለው ሁሉም ማለት ይቻላል ውጤት ለጥፈው ነበር እና ውጤቱን ማህበረሰቡ የበት እድል ነበረ። ነገር ግን እንደስተላይ ለነበረው ብቻ በጣም ብዙ ሰዎች ተሰብስበው ውጤቱን ለማየት ጉድ ብሏቸው አልተመለከትኩም። በዚህ ከተማ ላይ ውስን ቦታዎች ላይ ነው ትንሽ ሰዎች ሰብሰብ ብለው ያለ እንጂ አንዳንዶቹ ቦታዎች ላይ አንድ ሰው አሊያም ደግሞ ጭራሽ የሚመለከታቸው ሰው ውጤት የማይመለከትበትም የምርጫ ጣቢያ ተመልክቻለሁ። ነገር ግን ውጤት በዕለቱ ቋት ላይ ሁሉም ቦታ ተለጥፎ ነበር ደሴ ከተማ ላይ። ሸዋን ግዛው፣ አቤት። ድህረ ምርጫ ምን ይመስል ነበር የእናንተ የምርጫ አካባቢ? አንዳንድ የፖለቲካ ፓርቲዎች ከምርጫው በኋላ ቅሬታ ያቀረቡም አሉ። ለምሳሌ እንደ ቆጫ ዲሞክራሲያዊ ፓርቲ የሚባለው
አንዳንዶችን በስራት ተቀጡ የሚል ነገር በዚህ ከምርጫው ጋር በተያያዘ አንዳንድ ዘገባዎችንም ሰርተህ ነበርና እንደው ከድህረ ምርጫ ምንድን ነው የሚመስለው? እንከኖቹስ ምን ይመስላሉ? አመሰግናለሁ። እንግዲህ በምርጫውና ድህረ ምርጫ ባለው ሁኔታን በተመለከተ በእርግጥ ቅድም ነጋሽ እንደጠቀሰው በዚህ በኦሮሚያ እና በአማራ ክልል በንጽጽር እነኚህ ሶስት ክልሎች የተሻለ ሰላማዊ አካባቢ ተብለው ነው የሚታወቁት እና ያን ያህል የምርጫውን ሂደት ሊያውኩ የሚችሉ ምርጫ ጣቢያዎች የተዘጉበት የጎላ የጸጥታ ችግር ያጋጠመበት ሁኔታ የለም። እነኚህ ሶስቱ ክልሎች ላይ ግን ለየት ያለ ያጋጠመው ነገር ምንድን ነው? በዚህ በደቡብ ኢትዮጵያ ሕዝቦች ክልል ቡርጂ ዞን ሲምቢቾ በተባለ የምርጫ ጣቢያ ውስጥ ነው። በዚህ የምርጫ ጣቢያ አንድ የምርጫ አስፈጻሚ ለመራጮች በተዘጋጀ የድምፅ መስጫ ቅጾች ላይ አስቀድሞ በሚደግፈው እጩ ተወዳዳሪ ላይ ምልክት አድርጎና አዘጋጅቶ እያለ የተያዘበት ሁኔታ ነው ያለው። ይህንንም ቦርዱ ራሱ እንደገለጸው ምርጫ ጣቢያው እንዲዘጋ ተደርጎ ድርጊቱን ፈጽሟል የተባለው የምርጫ አስፈጻሚ ለሕግ መቅረቡን የተነገረው ተከሳሹም በ10 ወር እስራት እንዲቀጣ በቡርጂ ወረዳ ፍርድ ቤት ውሳኔ ተላልፎበታል። አሁን ላይ ሌላው በተመሳሳይ ሁኔታ በዚህ በጌዲዮ ዞን ቡሌ ወረዳ ይሄ እንኳን መራጭ ነው በምርጫ ጣቢያ አቅራቢያ ለመምረጥ የመጡ ሰዎችን እሱ የሚፈልገውን እጩ እንዲመርጡ ቅስቀሳ አድርጓል ነው የተባለው። ይህን ቅስቀሳ አድርጓል የሚባለው እንግዲህ የድምፅ መስጫ ቀን እዛው የድምፅ መስጫ ጣቢያ አጠገብ ነው እና ይህን መራጭ እንደዚሁ ቡሌ ወረዳ ፍርድ ቤት ቀርቦ በ6 ወር እስራት እንዲቀጣ የተወሰነበት ሁኔታ ነው ያለው። ከዚህ በተለየ ግን በደቡብ ኢትዮጵያ ሕዝቦች ክልል ለምርጫ ፉክክር ከቀረቡት ፓርቲዎች አንዱ የሆነው ቅድም የጠቀሽው የቁጫ ሕዝብ ዲሞክራሲያዊ ፓርቲ ጉዳይ ነው። ፓርቲው በሚወዳደርበት ቁጫ የምርጫ ክልል ላይ የምርጫ አስፈጻሚዎች መራጩ የፈለገውን ሳይሆን አስፈጻሚዎቹ የፈለጉትን እጩዎች እንዲመርጥ የማስገደድ እና ጫና የማድረግ ተግባር ተፈጽሟል የሚል ነው። እንግዲህ ፓርቲው ይህንን ቅሬታ በመግለጫው ጠቅሷል። ለቦርዱም ቅሬታውን ማስገባቱን ነው የገለጸው። ቦርዱም የፓርቲውን ቅሬታ መቀበሉን የቦርዱ ዋና ሰብሳቢ ሐሙስ ዕለት ይመስለኛል በሰጡት ጋዜጣዊ መግለጫ ላይ አረጋግጠዋል። ፓርቲው ያቀረበውን ቅሬታ በሕግ ክፍሉ በኩል የሚጣራበት ሁኔታ መኖሩን ነው የጠቀሱት ሰብሳቢዋ። ዞሮ ዞሮ ግን በአጠቃላይ እንግዲህ እነዚህን የመሳሰሉ ቅሬታዎች በስተቀር ቅድመ ምርጫውም ሆነ ከዚያ በኋላ በተከናወኑ ሂደቶች በአብዛኛው ጥሩ ሊባሉ የሚችል በጸጥታ ረገድም እንደ ሰሜኑ አካባቢ ያን ያህል የጎላ የጸጥታ ችግርም ሊነሳ የሚችል አልታየም እና ጥሩ በሚባል ሂደት ውስጥ ነው የተከናወነው። ከ6ኛው ምርጫ ጋር ሲነጻጸርም በመራጮች ቁጥርም የተሻለ ተሳትፎ ነበረው። መልካም በጥሩ ሊወሰድ የሚችል ምርጫ ነበር ብዬ አስባለሁ። በአጠቃላይ በዚህ በደቡቡ አካባቢ ማለት ነው። ታምራት ወደ መስመሩ ተመልሰሃል? ተመልሻለሁ። ማጠቃለያ ነው እየቋጨን ስለሆነ ከምርጫው በኋላ የምርጫ ውጤት እንግዲህ በጊዜያዊነት እየተለጠፈም ስለሆነ ከምርጫ ውጤት በኋላ ያለው ድባብ ምን ይመስላል? እንግዲህ አንተ የነበርክበት የምርጫ ክልል ጠቅላይ ሚኒስትሩ የተወዳደሩበት ነው። እሳቸው ሙሉ ድምፅ ነው ያገኙት። እሳቸው ጋር የተወዳደሩ ተፎካካሪ ፓርቲዎች ምንም አይነት ድምፅ ሳያገኙ ቀሩ የሚል የሚያስገርም ነገር ነበርና እንደው ይሄን አያይዘህ እዛ አካባቢ የነበረው ከምርጫ ውጤት በኋላ ያለው ድባብ ምን ይመስላል? አመሰግናለሁ። እንግዲህ ያው እኔ ከምርጫ ድምፅ ከተሰጠ በኋላ ከጅማ ዞን ባሻገር ወደ ደቡብ ምዕራብ ኢትዮጵያ ክልል ማለትም ለመጀመሪያ ጊዜ ሀገራዊ ምርጫ ወደ አስተናገደ ክልል ተጉዤ ነበር። እነዚህን ሁለቱን አካባቢዎች ተመልክቻለሁ። ቀደም ሲል አንቺ ያነሳሽልኝን የጠቅላይ ሚኒስትሩ ድምፅ የሰጡበትን ጣቢያና ያገኙትን ድምፅ በተመለከተ በነገራችን ላይ የአንድ ጣቢያ ውጤት ነው እኛ በዕለቱ የዘገብነው ሀሮ እርሳቸው ድምፅ የሰጡበት ጣቢያ እና በሙሉ ድምፅ አሸነፉ የሚለው ነገር የአንድ ጣቢያ ውጤት አይገልጸውም። ምክንያቱም የበርካታ ጣቢያዎች ድምር ውጤት ነው የአንድ የምርጫ ክልልን ውጤት የሚገልጸው እና በዛ ምክንያት አንዳንድ ሰዎች የተሳሳተ ግንዛቤ የያዙ ይመስለኛል። ምክንያቱም በዕለቱ ከአንዲት የምርጫ ጣቢያ የወጣችውን ውጤት ነበር የያዝነው። በዛች የምርጫ ጣቢያ እርሳቸው 1778 ድምፅ ያገኙበት፣ ሌላ ተፎካካሪያቸው 44 ድምፅ ያገኘበትና ሌላኛው ደግሞ ምንም ድምፅ ያላገኘበት
ውጤት ነበረ። በብዙዎች ዘንድም መነጋገሪያ ነበር። እንዴት በዜሮ ወጣል? ለራሱስ ያ ተወዳዳሪ ለራሱ እንኳን ድምፅ አልሰጠም ወይ የሚል ሀሳቦችን ያስተናገደ እንደነበር እናስታውሳለን። ምናልባትም እንግዲህ ያ ተወዳዳሪ በሌላ የምርጫ ጣቢያ ድምፅ ሰጥቶ ሊሆን ይችላል የሚለውን ግምት እንውሰድ የሚል ሀሳብ አለኝ። ከዛ በተረፈ ግን እንደሚታወቀው የጅማ ዞንን ጨምሮ የደቡብ ምዕራብ ኢትዮጵያ ክልል እንደ ሀገር አንጻራዊ ሰላም መረጋጋት ያለበት አካባቢ እንደሆነ መረዳት ይቻላል። ፍጹም ሰላማዊ ነበር። የድምፅ አስተጣጡ ከማለዳው ጀምሮ እስከ አመሻሽ ድረስ በከተማም በገጠር አካባቢዎችም በነገራችን ላይ በዕለቱ ብዙ ነው የተጓዝኩት። ብዙ አካባቢዎችን ለማዳረስ ሞክሬያለሁ፣ ከዋዜማው ጀምሮ ማለት ነው። ኢቭን ገጠር አካባቢዎች ራቅ ብዬ የማየት እድል ሁሉ ነበረኝና ተመሳሳይነት ያለው ሂደት እንደነበረ ማስተዋል ችያለሁ። ወደ ደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማም ሳቀና ያስተዋልኩት ይህንኑ ነው። ነገር ግን አንድ የገጠመኝ ነገር ምንድን ነው? የጅማ ዞን የምርጫ አስተባባሪ እንዲሁም የደቡብ ምዕራብ ኢትዮጵያ ክልል የምርጫ አስተባባሪዎች መረጃ ለመስጠት ፈቃደኞች አይደሉም፣ ወይም ደግሞ ሆን ብለው አልተገኙም። የጅማ ዞን የምርጫ አስተባባሪው ፍጹም ቅን አልነበሩም፣ ፈቃደኛ አልነበሩም። መረጃ ዴታ፣ ይሄ ምን ያህል ሰው ድምፅ ሰጠ፣ ምን ያህል ጣቢያዎች ነበሯችሁ በዞን ደረጃ ያሉት ሀገራዊ ዴታው አለን። ነገር ግን አካባቢያዊ ይሄ በዞን ደረጃ ያሉትን መረጃ ሊሰጥበት በሚገባ ጉዳይ እንኳን መረጃ የመስጠት ፈቃደኝነት አልነበራቸውም። ወደ ደቡብ ምዕራብ ኢትዮጵያ ክልል ወደ ምርጫ ቦርዱ ጽሕፈት ቤት ባመራው ጊዜም በዛን ጊዜ እንኳን ቢሮ ዝግ ነበር። አስተባባሪው ስልካቸውን ዳይቨርት አድርገውታል፣ ወይም ደግሞ ስልክ የማንሳት ፍላጎት አልነበራቸውም። በቴክስት የሚደርሳቸው መልእክት እንኳን ሊመልሱ ፈቃደኛ አልሆኑም። ከዚህ ባሻገር የተለያዩ የፖለቲካ ፓርቲዎችን በተመሳሳይ በተለይ ደቡብ ምዕራብ ኢትዮጵያ ክልል ውስጥ ያሉትን የተቃዋሚ ፖለቲካ ፓርቲ አመራሮችና በፓርቲዎች ውስጥ የአመራርነት ሚና የነበራቸውን ሰዎች አግኝቼ ለማነጋገር ሙከራ አድርጌያለሁ። አንድ ሁለቱን አግኝቻቸዋለሁ። ፍጹም ሀሳብ የመስጠት ፍላጎት እንደሌላቸው ነው የነገሩኝ። ምክንያታቸውንም ጭምር ሊነግሩኝ ፈቃደኛ አልሆኑም። እንዲሁ ነው ዝግ ያደረግኩት። ስለዚህ ይህንን እነሱም ፈቃደኛ እንዳይሆኑ ያደረጋቸው የሆነ ነገር አለ የሚል እንደ ጋዜጠኛ አንድ ላምት ይዤ ለመመለስ ተገድጃለሁ። ከዚህ በተረፈ ጅማ አካባቢ በነበረው ሂደት እንደነገርኩሽ ህዝቡ በነቂስ ወጥቶ መርጧል። በዚህም ይሁን በዚያ ህዝቡ በምርጫው ላይ ተሳትፏል። እኔ እንዳውም ምንድነው የሆነው ጅማና አካባቢው የጠቅላይ ሚኒስትሩ ጠንካራ ድጋፍ ካላቸው አካባቢዎች አንዱና ዋነኛው እንደሆነ ይታወቃል። በዚህ ሁኔታ ውስጥ ሁሉ ሆኖ ስጋቶች ነበሩ። በምርጫው ሂደት የሰዎችን ተሳትፎ ቤት ለቤት ጭምር ሰዎችን የማነሳሳት ስራ ይሰራ እንደነበረ ከተለያዩ ሰዎች መረዳት ችያለሁ እና እነዚህ ነገሮች ተደማምረው ምንም እንኳን ሰላማዊ ቢሆን ምንም እንኳን በተለየ ሁኔታ የተፈጠረ ነገር ባይኖር እንኳን ህዝቡ ጋር የተረዳሁት ነገር ምንድን ነው? ይህ የምርጫ ቀን ቶሎ ድምፅ ተሰጥቶ እንዲያልፍ ፍጹም ፍላጎት እንደነበረው ተረድቻለሁ። አሁን ማን ያሸንፍ ማን አይደለም፣ ቶሎ ድምፅ ተሰጥቶ ምርጫው ተከናውኖ እንዲያልፍ በህዝቡ ዘንድ ከፍተኛ ፍላጎት እንደነበረ ተረድቻለሁ። ይሄ ቅድም እንዳነሳሁት የተፈጠረው ኢኮኖሚያዊ ጫና፣ የመጓጓዣ እጥረትና መሰል ጉዳዮች ያሳደሩበትን ተጽዕኖ ቶሎ ለመሻገር ፍጹም ፍላጎት እንደነበረው ነው የተረዳሁት። ከዛ ባሻገር ግን ከዚህ ከድምፅ አሰጣጥ ከድምፅ ቆጠራና ከውጤት ጋር በተያያዘ በተለየ ከዚህ አካባቢ የወጣ ተቃውሞም ሆነ ከዚህ ጋር ተያይዘው በምርጫ ቦርዱ በኩል የተሰጠ ምላሽ እንደሌለ ነው ለመረዳት የቻልኩት። ፀሐይ ነጋሽ፣ የመጨረሻ አንድ ጥያቄ ለአንተ ላንሳ፣ ትንሽ ደቂቃዎች ስላሉኝ። እንግዲህ በፊት ከነበረው ሲነጻጸር ወይም ከዚህ በፊት ከነበሩ ምርጫዎች ጋር ሲነጻጸር የዘንድሮ ምርጫ ብዙ ተፎካካሪ ፓርቲዎች ሞቅ ባለ ሁኔታ ቅስቀሳ ያላደረጉበት፣ እንዲሁም መንግስት ለመመስረት የሚያስችል ድምፅ ሊያገኙ የሚችሉት የብልጽግና ፓርቲና የኢዜማ ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ የሚባለው በርከት ያለ እጩዎችን ያቀረቡም እነሱ ናቸውና እንዲያው ከዛ አንጻር እና የመገናኛ ብዙሃን የጋዜጠኞችን ተሳትፎ በተመለከተ ምልከታን አጠር አድርገህ እንደ መቋጫ ብታስቀምጥልኝ። በነገራችን ላይ እዚህ ጋር ቅድም ያልጠቀስ ነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የሚባለው ፓርቲም ማለት በሀገር አቀፍ ደረጃ የሚወዳደር ፓርቲም መጨረሻ ሰዓት ላይ ከምርጫው ወጥቷል። ለዛ የፓርቲው መሪዎች የሚሰጡት ምክንያት አለ። የምርጫ ቦርድ ምክንያትን ለማግኘት ሞክረናል፣ አልተሳካልንም።
የፍርድ ቤት ውዝግብም ነበረበት። ነገር ግን ይህ ፓርቲ በ1997 ምርጫ ከነበሩ ሁለት ጠንካራ ተቃዋሚ ቅንጅቶች የተቃዋሚ ፓርቲዎች ቅንጅቶች አንደኛው ውስጥ የነበረ ጠንካራ ፓርቲ ነበረ። ስሙ ሌላ ሊሆን ይችላል። ስለዚህ ይሄ ፓርቲ ቅድም ለፍቃድ ላለመነጠቅ ሲሉ ከተወዳደሩት ጋር ሲታከል ተጽዕኖ ሊያሳርፉ የሚችሉ የፖለቲካ ወይም ትራዲሽናል እስከዛሬ በነበረው የኢትዮጵያ ፖለቲካ ውስጥ ከፍተኛ ሚና ሲጫወቱ የነበሩ ተቃዋሚ የፖለቲካ ፓርቲዎች የመሳተፋቸው ድል እየጠበበ መምጣቱን ያመለክታል። ከዛ ውጪ በነገራችን ላይ የውጭ ጋዜጠኞች ቁጥርም በጣም ውስን ነበር። በእኛ በኩል በተለይ የመገናኛ ብዙሃን ባለስልጣንን ማመስገን ነበረብን። እኔና ታምራት ምናልባት ይህንን የምርጫ ሂደት የመዘገብ እድላችን ላይሳካ ይችል ነበረ። የመገናኛ ብዙሃን ባለስልጣን የተወሰኑ ባለስልጣናት ኢንተርቬንሽን ወይም ጣልቃ ገብነትና ድጋፍ ባይኖር ኖሮ ልንመለስ የምንችል ነበረ። በእኛ በኩል በነፃነት ነው የዘገብነው። እኔ እንዲያውም አዲስ አበባ አሁን ታምራት አጋጠሙኝ ያለው አይነት ሰዎቹ ራሳቸው የሉ ላላገኛቸው እችላለሁ እንጂ የጠየኳቸው ሁሉ ቢያንስ የማይቀረጽ በድምፅ የማይወሰድ መረጃ ይሰጡኝ ነበር። አንዳንዶቹ ከኛ ጋር ፎቶ ሁሉ ሲነሱ ነበረ፣ የምርጫ አስፈጻሚዎች፣ የምርጫ ጣቢያና የወረዳ ኃላፊዎች። ስለዚህ አዲስ አበባ ውስጥ እኔ በተዘዋወርኩባቸው የምርጫ ጣቢያና ክልሎች ከምርጫ አስፈጻሚዎች አትጥቀሰው እያሉ እንደዚሁ የሚናገሩ ሊኖር ይችላል። ግን እንደ ታምራት ያጋጠመው አይነት ነገር አላጋጠመኝም። ከዛ ውጪ የውጭ መገናኛ ብዙሃን ብዙም አልነበሩ። የተለያዩ የጋዜጣዊ መግለጫዎችን ተከታትያለሁ። 1 3 4 5 የሚሆኑ ጋዜጣዊ መግለጫዎችን ተከታትያለሁ። ብዙ የሉም፣ በጣም ትንሽ ናቸው። 2021 ላይ ብዙ ነበሩ። ምናልባት ያኔ የነበረው የትግራይ ጦርነትም እሱን ለመዘገብ ማስበው ተዘጋጅተው ሊሆን ይችላል። በአሁኑ ጊዜ ግን ብዙ የሉም። አልፈለጉትም ሊሆን ይችላል፣ ወይም ፍቃድ አግኝተው ሊሆን ይችላል፣ አናውቅ። ግን በፊት የምናውቀው አይነት የለም። ዓለም አቀፍ መገናኛ ዘዴዎችም በፊት በሚዘግቡት ዘግበዋል። አሁን የሲኤንኤን የቢቢሲን አይቻለሁ፣ አልጀዚራም አይቻለሁ፣ ቴሌቪዥን ጣቢያዎች። ነገር ግን በፊት ይዘግቡ በነበረበት ደረጃ ስለ ምርጫው ብዙ አላሉም። ምናልባት በዓለም አቀፍ ደረጃ ያለው ይሄ የኢራን እስራኤልና አሜሪካ ጦርነት፣ የሊባኖስ መውደም፣ የሩሲያና የዩክሬን ይሄ ይዟቸውም ሊሆን ይችላል ያልዘገቡት ወይም ሰው ያላኩት። ግን በኢትዮጵያ ደረጃ ብዙ ትኩረት ሰጥተው አልዘገቡትም። ከዚህ ውጪ የጎላ ተጽዕኖ ወይም ጋዜጠኞች እንዳይዘግቡ ተከለከሉ የሚል በፊትም የተከለከሉ ምርጫው ከመደረጉ በፊት የተከለከሉ ጋዜጠኞች አሁንም እንዳይሰሩ መከልከላቸውን ሰምቻለሁኝ፣ አንብቤያለሁ። በአካል ግን ያጋጠመኛል። በጣም አመሰግናለሁ ባልደረቦቼ፣ ጋዜጠኛ ነጋሽ መሐመድ፣ ጋዜጠኛ ሸዋንግዛ ወጋየሁ፣ ጋዜጠኛ ታምራት ዲንሳ፣ ጋዜጠኛ ኢሳያስ ገላው ለነበረን ውይይት ከልብ አመሰግናለሁ። እኔም አመሰግናለሁ ለተሰጠን እድል። አመሰግናለሁ። እሺ፣ መልካም ምሽት። መልካም ጊዜ ላይ